ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ብሔራዊ ባንክ $50 ሚሊዮን ለጨረታ አቀረበ። ባንኩ ገበያውን ለማረጋጋት በየ2 ሳምንቱ ለወራቶች ያክል ጨረታውን አድርጋለሁም ብሏል። ፍቅረኛውን በቢሮ ውስጥ ገድሎ ለ6 ዓመታት ተሰውሮ የነበረው ግለሰብ በቁጥጥር ስር ዋለ። በአዲስ አበባ ከተማ የሚገኙ ሬዲዮና ቴሌቪዥን ጣቢያዎች ለሙዚቃ የሮያሊቲ ክፍያም ከሐምሌ 1 ጀምሮ እንደሚጀምሩ ተነገረ። ኦቲዝም ላለባቸው ልጆች የመድኃኒት እጥረትና መደበኛ ትምህርት ማግኘት ፈተና ሆኗልም ተብሏል። አሜሪካ የወሮ በላ ቡድን አባላት ናቸው ያለቻቸውን ግለሰቦች ወደ ኤል ሳልቫዶር ላከች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ብሔራዊ ባንክ ዛሬ መጋቢት 23 ቀን $50 ሚሊዮን ለጨረታ አቅርቧል። የኢትዮጵያ ብሔራዊ ባንክ በየ2 ሳምንት መደበኛ የውጭ ምንዛሬ ሽያጭ ጨረታ ማካሄድ እንደሚጀምርም ይፋ አድርጓል። ይህንንም የሚያደርገው በታሪክ ለመጀመሪያ ጊዜ ከፍተኛ የውጭ ምንዛሬ ማግኘቱን ተከትሎ እንደሆነም ገልጿል። ጨረታዎቹ ለሚቀጥሉት በርካታ ወራት የሚካሄዱ ሲሆን ዓላማውም የማዕከላዊ ባንኩን የተረጋጋ የውጭ ምንዛሬ ስርዓት እንዲኖር ለማስቻል ነው ተብሏል። የማዕከላዊ ባንኩ የውጭ ምንዛሬ መጠባበቂያ ክምችት በታሪኩ ከፍተኛው እንደሆነ ገልጾ በተለይ ከቅርብ ወራት ወዲህ በሀገሪቱ ውስጥ ብቸኛው የወርቅ ገዢ ለሆነው ለኢትዮጵያ ብሔራዊ ባንክ የቀረበው የወርቅ መጠን ከፍተኛ መሆን የሀገሪቱ መጠባበቂያ የውጭ ምንዛሬ ከተገመተው በላይ እንዲጨምር አድርጎታል ተብሏል። በዚህም ምክንያት የኢትዮጵያ ብሔራዊ ባንክ በቀጣይ ወራት በመደበኛነት በየ2 ሳምንቱ የውጭ ምንዛሬ ሽያጭ ጨረታዎችን ለማካሄድ መወሰኑንም ገልጿል። በማዕከላዊ ባንኩ እየተከማቸ ያለው የውጭ ምንዛሬ የተወሰነውን ለግሉ ዘርፍ ለማቅረብ በማሰብ ነው ይህ የሚደረገውም ተብሏል። ፍቅረኛውን በቢሮ ውስጥ ገድሎ ለ6 ዓመታት ተሰውሮ የነበረው ግለሰብ በቁጥጥር ስር መዋሉ ተሰምቷል። ተከሳሹ በሌለበት በዕድሜ ልክ ጽኑ እስራት ተፈርዶበት እንደነበርም ታውቋል። ተከሳሽ ጌታቸው ዓለም ፀሐይ የወንጀል ድርጊቱን የፈጸመው ጥር 2 ቀን 2011 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ልዩ ቦታው ሳባ ህንፃ ነው። አዲስ አበባ ፖሊስ ወንጀል ምርመራ መረጃ እንደሚያሳየው ተከሳሹ በህንፃው 6ኛ ፎቅ ወደሚገኘው የክፍለ ከተማው የፋይናንስና ኢኮኖሚ ልማት ጽሕፈት ቤት ቢሮ ፍቅረኛዬ በሚላት መዓዛ ካሳ ላይ የግድያ ወንጀል ፈጽሟል። አልፈልግህም ብላኛለች በሚል ምክንያት ነው ቢሮዋ ድረስ በመሄድ ህይወቷን እንዲያልፍ ያደረገውም ተብሏል። ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃም የምርመራ መዝገብ ተደራጅቶበታል። ግለሰቡ በፖሊስ የተጠርጣሪዎች ማረሚያ ቤት በነበረበት ወቅትም በህመም ምክንያት ወደ ሕክምና ተቋም ለመሄድ የካቲት 19 2011 ዓ.ም ጥያቄ አቅርቦ ወደ ሆስፒታል ከተወሰደ በኋላም በዚያው ሊጠፋ ችሏል። በአቃቤ ሕግ ክስ ተመስርቶበት ጉዳዩ በሌለበት በፍርድ ቤት ሲታይ መቆየቱንም ፖሊስ ገልጿል። በሰውና በሰነድ ማስረጃ ተደራጅቶ የቀረበለትን የክስ መዝገብ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በነሐሴ 3 2014 ዓ.ም ውለው ጌታቸው ዓለም ፀሐይ በሌለበት በዕድሜ ልክ እስራት እንዲቀጣና ከህዝባዊ መብቶቹ ለዘወትር እንዲሻር ውሳኔ አስተላልፎበታል። የፍርድ ቤቱን የቅጣት ውሳኔ ተፈጻሚ ለማድረግ የአዲስ አበባ ፖሊስ የክትትልና ኦፕሬሽን ክፍል ፍርደኛውን በቁጥጥር ስር ለማዋል ክትትል ሲያደርግ ቆይቶ እሁድ ዕለት መጋቢት 21 2017 ዓ.ም ሆለታ ከተማ ውስጥ ከተደበቀበት ስፍራ ወንጀሉ ከተፈጸመ ከ6 ዓመታት በኋላ በድጋሜ ተይዟል ነው የተባለው።
ሬዲዮና ቴሌቪዥን ጣቢያዎች ለሚያጫውቷቸው ሙዚቃዎች ክፍያ ሊከፍሉ ነው። መገናኛ ብዙሃን ለሙዚቀኞች የሮያሊቲ ክፍያ እንዲከፍሉ የሚያስገድደው መመሪያም ከሐምሌ 1 ጀምሮ ወደ ስራ ይገባልም ተብሏል። የሮያሊቲ ክፍያ ረቂቅ መመሪያውን ለማስፈጸም ስልጣን የተሰጠው የኢትዮጵያ አእምሯዊ ንብረት ባለስልጣን ነው። እነዚሁ ጣቢያዎች የሚያጫውቷቸውን ሙዚቃዎች የሚመዘግብ ዌብሳይትም ይፋ ተደርጓል። የሮያሊቲ ክፍያ ጉዳይ ከ20 ዓመት በፊት ጀምሮ ሲነሳ የቆየም ነገር ግን እስከዛሬ ድረስ ተግባራዊ ሳይሆን የመጣ ነው። ሙዚቀኞች በዘፈኖቻቸው ክፍያ ለማግኘትም ስራዎቻቸውን በዌብሳይቱ ላይ ማስመዝገብ ይኖርባቸዋል ተብሏል። ሕይወታቸው ያለፈ ሙዚቀኞችን በሚመለከት የሟች ወራሾች ገቢውን እንዲያገኙ መመሪያው ያደርጋል መባሉም ሰምቷል። በታዋቂው ሙዚቃ አቀናባሪ ኤልያስ መልካስም የተሰየመው emccmo.com የተሰኘው ይህ ዌብሳይት ባለቤትነታቸው የተረጋገጡ የድምፃውያን ስራዎችን ይመዘግባል ነው የተባለው። ዌብሳይቱ በሚዲያዎች በ24 ሰዓት ውስጥ ምን ያህል ሙዚቃ እንደተላለፈም የሚመዘግብበትን ስርዓትንም አካቷል ተብሏል። ይህም መገናኛ ብዙሃን በሚያጫውቷቸው ሙዚቃዎች ለሚከፍሉት የሮያሊቲ ክፍያ መረጃ የሚሰጥ ይሆናል። የኢትዮጵያ የቅጅና ተዛማጅ መብቶች የጋራ አስተዳደርና የኢትዮጵያ የሙዚቃ ቅጅና ተዛማጅ መብቶች የጋራ አስተዳደር ባደረጉት ውይይት ነው ይህ የተሰማው። ክፍያው ተግባራዊ ሲደረግ ለሬዲዮና ቴሌቪዥን የተለያየ ደረጃ የሚወጣላቸው ሲሆን ዓመታዊ ቁርጥ ክፍያም እንዲከፍሉ ይደረጋል ተብሏል። በአሁኑ ወቅት ከ9 የማያንሱ የቴሌቪዥን ጣቢያዎች በአቅም ማነስ ምክንያት ስርጭታቸውን ማቋረጣቸውን በተመለከተ ጥያቄ ቢነሳም በመመሪያው የተካተተ ነገር የለም ተብሏል። ኦቲዝም ላለባቸው ልጆች የመድኃኒት እጥረት ክፉኛ እየፈተናቸው ነው ተብሏል። በኦቲዝም ዙሪያ የሚሰሩ ማዕከላት በመድኃኒት እጥረት መቸገራቸውንም ገልጸዋል። በተጨማሪም ማዕከላቱ መደበኛ ትምህርት ለልጆቹ ለማግኘት ችግር እየገጠማቸው እንደሆነም ገልጸዋል። ከ18 ዓመት በፊት ከ15000 ህጻናት አንዱ ከኦቲዝም ጋር ይወለድ ነበር። አሁን ደግሞ ከ36 ህጻናት አንዱ ከኦቲዝም ጋር ይወለዳል ነው የተባለው። ችግሩ በዚህ መጠን እየተከሰተ ቢሆንም ተገቢው ትኩረት ግን እየተሰጠው እንዳልሆነም በማዕከላቱ ተገልጿል። ከዛሬ ጀምሮ ለ1 ወር ያህል በላቀ የአጋር ተሳትፎ አካላት አካታችነትን በማጎልበት በኢትዮጵያ የኦቲዝም ተቀባይነትና አገልግሎት ተደራሽነት ማሻሻል በሚል መሪ ቃል የኦቲዝም ወር ይከበራል። በመጨረሻም አሜሪካ የወሮበላ ቡድን አባላት ናቸው ያለቻቸውን ግለሰቦች ወደ ኤልሳልቫዶር ላከች። የፕሬዝዳንት ትራምፕ አስተዳደር የወንበዴ ቡድን አባላት ናቸው ያላቸውን ተጨማሪም 17 ሰዎች ወደ ኤልሳልቫዶር መላኩን የሀገሪቱ ውጭ ጉዳይ ሚኒስቴር ገልጿል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ወደ ኤልሳልቫዶር ከተላኩት መካከል የትሬንዲ አራጓና MS-13 ወንጀል ቡድኖች አባላት መካተታቸውን ተናግረዋል። የኤልሳልቫዶር መንግስት ባለስልጣናት ከአሜሪካም ወደ አገራቸው የተሸኙት የቬኔዙዌላና የኤልሳልቫዶር ዜጎች መሆናቸውን ለቢቢሲ አረጋግጠዋል። ከአሜሪካ እንዲወጡ የተደረጉት እነዚሁ ግለሰቦች ገዳዮችና ደፋሪዎች መሆናቸውን ሩቢዮ ተናግረዋል። የኤልሳልቫዶር ፕሬዝዳንት ናይብ ቡኬሌም በኤክስ ገጻቸው ላይ በለጠፉት ቪዲዮ የታሰሩ ሰዎች ከአውሮፕላን ሲወርዱና ጸጉራቸውን እየተላጩ ወደ ወህኒ ቤት ሲሄዱ ያሳያል። ሁሉም ግለሰቦች ነፍሰ ገዳዮች መሆናቸው የተረጋገጠና 6 ህፃናትን ጨምሮ የደፈሩ ከፍተኛ ወንጀለኞች ናቸው ሲሉም ቡኬሌ ጽፏል። ኤልሳልቫዶር ከአሜሪካ የሚባረሩ ወንጀለኞችን ለመቀበል $6 ሚሊዮን ተከፍሏታል። ከዚህ ቀደምም 238 ወንጀለኞች ከአሜሪካ ወደ ኤልሳልቫዶር ተልከዋል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።